እንዴት ናችሁ? ጌታ የተባረከ አምላክ ነው። ኢየሱስ ጌታ ነው። አሜን አሜን። ሰነበታችሁ? ጌታ መልካም ነው። አሜን። እንግዲህ ባለን ጊዜ ደግሞ የእግዚአብሔርን ቃል እንካፈላለን። መጽሐፍ ቅዱስ የሚያስተምረው ወይም ከሚማረው ጋር ምን ያደርጋል ይላል? ይካፈላል ይላል አይደል? ስለዚህ ጸጋ ነው የምንካፈለው ማለት የሆነ ሰውዬ ብቻ ተናግሮ የሆነ ሰውዬ ብቻ እንትን ብሎ አይሄድም። ጸጋ ነው የምንካፈለው። ለሚያስተምረው ሰውዬ የሚማሩ ሰዎች ከሌሉ፣ የሚያደምጡ ሰዎች ከሌሉ እንትን የለውም ማለት ዋጋ የለውም። እና ስለዚህ መገኘታችን በራሱ ትልቅ ነገር ነው ማለት ነው። ጌታ ይመስገን። የሮሜ መልእክት ምዕራፍ 8 ላይ ያለ ቃል ነው ሼር ማደርጋችሁ። የሮሜ 8 ቁጥር 28 ላይ ይህን ጥቅስ ሁላችንም እናውቀዋለን። በተለያየ መንገድ ስንለው ኖረናል። ሲጠቀስልን ነበር፣ ስንጠቅሰው ነበር። ስለዚህ ቃሉ ለሁላችንም ቅርብ ነው። ሮሜ 8 ቁጥር 28 እግዚአብሔርን ለሚወዱት እንደ ሐሳቡ ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን። ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸው የልጁን መልክ እንዲመስሉ አስቀድሞ ደግሞ ወስኗል። አስቀድሞ የወሰናቸውን እነዚህን ደግሞ ጠራቸው፣ የጠራቸውንም እነዚህን ደግሞ አጸደቃቸው፣ ያጸደቃቸውን እነዚህን ደግሞ አከበራቸው። ኢየሱስ ጌታ ነው። እንግዲህ ነገር ሁሉ ለበጎ እንዲደረግ ምን እንላለን? በብዙ ነገር እንዳልኩት ስንለው ነበረ። ጥሩ ነው። ለዛም ለሆነልን ነገር፣ ለተደረገልን ነገር ይሄንን ምክንያቱም ነገር ለበጎ ሲደረግልን በጣም ደስ ያሰኛል። ስለዚህ በጥቅስ መደገፋችን ምንም ክፋት የለውም። ግን መጽሐፉ ደግሞ እዚህ ጋር ስለምንድን ነው የሚያወራው? ምንድነው በጎ ነገሩ እዚህ ውስጥ? እግዚአብሔርን ለሚሉት ሰው የሆነ ነገር አለ ማለት ነው አይደል? እንደምኑ ለተጠሩት የሆነ ሐሳብ አለ ማለት ነው። ምን ያልንበት ወይም እነዚህ እግዚአብሔርን ይወዳሉ የተባሉ ሰዎች ምን የተባሉበት የተጠሩበት። እነዚህ ሰዎች የራሳቸው ሐሳብ አላቸው አይደል? የራሳቸው ፈቃድ አላቸው፣ የራሳቸው ነገር አላቸው። ግን እግዚአብሔር የጠራቸው ለራሳቸው ሐሳብ፣ ለራሳቸው ነገር፣ ለራሳቸው ጉዳይ አይደለም። እግዚአብሔር የጠራን ለማን ሐሳብ ነው? የራሱ ሐሳብ አለው። እንደ ሐሳቡ ምን ላሉት ለተጠሩ። ስለዚህ እግዚአብሔር ሲጠራን ምን አለው ማለት ነው? ሐሳብ አለው ማለት ነው። አሜን። ዝም ብሎ አይደለም የተጠራ ነው አይደል? አንዳንድ ጊዜ ስብሰባ ይጠሩናል፣ እንጠራለን ወይም እንጠራለን። ስብሰባ የሚጠራው ሰውዬ ስለሚጠራበት ነገር አይደለ? ዝግጅት ከሌለው ወይም ሐሳቡ ከሌለው ስብሰባው ምንድን ነው የሚሆነው? የሆነ ሰዎች ይላሉ የጨበሬ ተስካር ይላሉ። እንደዛ ይሆናል ማለት ነው። ግን ሐሳብ ካለ ወደዛ ሐሳብ ነው ሰውየውን ምን ማረገው እምጠራው ማለት ነው። ያ ሐሳብ የተስማማቸውን ሰዎች ወደዛ ይመጣሉ። እግዚአብሔርም ሰውን የጠራው እንደምኑ ነው አለ? እንደ ሐሳቡ። ከዛስ ምንድነው ሐሳቡ? ልጁ በብዙ ወንድሞች መካከል ስንት ልጅ አለ? ግን ምኖች አሉ? ብዙ ምኖች አሉ? ወንድሞች አሉ። ያ ልጁ ምን የሚላቸው ነው አይደለም? ልጁ ወንድሞቼ የሚላቸው ብዙ ወንድሞችን ምን ልጁ በብዙ ወንድሞች መካከል ምን ይሆን ዘንድ? በኩር ይሆን ዘንድ። በኩር ምንድነው? የመጀመሪያ ነው አይደል? ይሄ በኩር ልጄ ነው ካልኩኝ አንድ ልጅ ኖረኝ የበኩር ልጄ ነው አይደለም አይደል? ስንት ልጅ ሲኖረኝ ነው የበኩር ልጄ ነው የምለው? ቢያንስ ከአንድ በላይ አይደለም? አንድ ልጅ ብቻ ካለኝ እሱ የበኩር ልጄ ልል አልችልም። ምክንያቱም ያለኝ አንድ ልጅ ነው። የበኩር ልጄ ነው ይሄ ብዬ ለሰው ብናገር ሰውየው አንድ ነገር ይጠብቃል፣ ሁለተኛውን ወይም ሶስተኛውን ልጅ ይጠብቃል ማለት ነው አይደለም? እግዚአብሔር እንደዚህ ያለ ልጁ በምን በብዙ ወንድሞች መካከል ምን ይሆን ዘንድ? በኩር ይሆን ዘንድ። ስለዚህ እግዚአብሔር አንድ ልጅ ብቻ አይደለም ያለው ማለት ነው። ምኖች አሉት? ልጆች አሉት። ያ ልጅ የነዛ ሁሉ ልጆች ምንድነው? በኩር ነው ወይም ምንድነው? የመጀመሪያ ነው። በኩር ይሆን ዘንድ አስቀድሞ ያወቃቸው ምን ይሆኑ ዘንድ? የልጁን መልክ እንዲመስሉ። አሁን እግዚአብሔር አንድ ልጅ ነው ያለው አለ
አይደለ? ያ ልጅ ደግሞ ብዙ ምኖች አሉት? ወንድሞች አሉት። ምንም እንኳን ያ ልጅ ብዙ ወንድሞችን ቢኖሩትም እግዚአብሔር ግን የፈለገው እነዛ ብዙ ወንድሞች ምን አይነት መልክ እንዲኖራቸው ነው? የአንዱን የልጁን መልክ። አሜን። ስለዚህ እግዚአብሔር በአንዱ ልጅ ስንት ልጆችን ነው የሚያየው ማለት ነው? በአንዱ ልጅ መልክ የብዙዎችን ልጆች ምን ያያል? መልክ ያያል። ግን የብዙዎችን ልጆች መልክ ሲያይ በብዙዎቹ ልጆች መልክ ውስጥ የሚመለከተው የአንዱን ምን መልክ ነው? የልጁን መልክ ነው። ምክንያቱም የጠራቸው ያንን መልክ እንዲመስሉ ነው። ስለዚህ የተጠሩት ሰዎች ሐሳብ አለ፣ እግዚአብሔር ሐሳብ አለው ማለት ነው። ሰዎቹን ሲጠራቸው ምን እንዲመስሉ? የልጁን መልክ እንዲመስሉ። ሰዎቹን የጠራቸው እግዚአብሔር እሁድ መጥተው ዘምረው ጨፍረው አምልከው እንዲሄዱ አይደለም። ኖ እሱ ብቻ አይደለም። ወይም መጥተው እሁድ ጸልየው ምን ብለው እንዲሄዱ አይደለም። እሱ ብቻ አይደለም። ያ መጥፎ ነው እያልኩ አይደለም። ያ ጥሩ ነው፣ ያ መልካም ነገር ነው። ግን የተጠራ ነው ለዛ ብቻ አይደለም። ምን እንድንመስል? የልጁን መልክ። እግዚአብሔር በብዙ ወንድሞች መካከል ወይም በብዙ ልጆች መካከል የአንዱን ልጁን መልክ ማየት ይፈልጋል። የተጠራንበትም ሐሳብ ይሄ ነው። አሁን ልክ አለን ማለት ነው። የሆነ ልክ አለን ማለት ነው። ምንድነው ልካችን? የተጠራንበት ልክ አለ። የተጠራንበት ልክ ምንድነው? ምን እንድንመስል? የልጁን መልክ እንድንመስል። እኔ እንድትመስል አይደለም፣ አንቺን እንድመስል አይደለም። እንግዲህ እግዚአብሔር ባለው ቤት ውስጥ ብዙ ፊቶችን አይደለም ማየት የፈለገው ማለት ነው። ብዙ መልክ እንዲኖረን፣ የተለያየ መልክ እንዲኖረን አይደለም እግዚአብሔር የፈለገው። በዛ ቤት ውስጥ ያሉ ልጆች ሁሉ ስንት መልክ እንዲኖራቸው? አንድ መልክ እንዲኖራቸው የልጁን መልክ ማየት ፈልጓል። ለምን ይመስላችኋል የልጁን መልክ ማየት የፈለገው? መጽሐፍ ቅዱስ እንደዚህ ይላል። ምክንያቱም ልጁ የማን ምሳሌ ነው? ከኔ ጋር ናቸው? ፊልጵስዩስ ላይ ፊልጵስዩስ ምዕራፍ 3 ቁጥር 8 ላይ እንግዲህ አንድ የገባው ሰው ያለ እንደምታውቁት ጳውሎስ ይባላል አይደል? በጣም የተረዳ ሰው አለ እና እንደዚህ ይላል። አሁን በእውነት ከሁሉ ይልቅ ስለሚበልጥ ስለ ክርስቶስ ኢየሱስ ስለ ጌታዬ እውቀት ነገር ሁሉ ጉዳት እንዲሆን እቆጥራለሁ። ስለ እርሱ ሁሉም ተጎዳው ክርስቶስን አገኝ ዘንድ። በክርስቶስም በማመን ያለው ጽድቅ ማለት በእምነት ከእግዚአብሔር ዘንድ ያለው ጽድቅ እንጂ ከሕግ ለእኔ ያለው ጽድቅ ሳይሆንልኝ በእርሱ እገኝ ዘንድ ሁሉን እንደ ጉድፍ እቆጥራለሁ። እርሱንና የትንሣኤውን ኃይል እንዳውቅ በመከራውም እንድካፈል ወደ ሙታንም ትንሣኤ ልደርስ ቢሆንልኝ በሞቱ እንድመስለው እመኛለሁ። ይህን የሚለው ማን ነው? ጳውሎስ ነው። ገና እኮ ምንን ለማወቅ ይላል? ማንን አገኝ ዘንድ? ክርስቶስን አገኝ ዘንድ አይደለም የሚለው። ስለ እርሱ ሁሉን ተጎዳው ምን አረግ ዘንድ? ክርስቶስንም አገኝ ዘንድ አይደል? ክርስቶስንም አገኝ ዘንድ በክርስቶስን በማመን ያለው ጽድቅ ማለት በእምነት ከእግዚአብሔር ዘንድ ያለው ጽድቅ እንጂ ከሕግ ለእኔ ያለው ጽድቅ ሳይሆን በእርሱ እገኝ ዘንድ ሁሉን እንደ ጉድፍ ምን አደርጋለሁ? እቆጥራለሁ። እርሱንና የትንሣኤውን ኃይል ምን እንዳውቅ። እንዴ ሳያውቀው ነው እንዴ? የትንሣኤውን ኃይል ሳያውቅ ነው እንዴ መልእክቱን እንደዚህ ሲጽፍላቸው የነበረው? ክርስቶስን አገኝ ዘንድ የሚለው ክርስቶስን አላገኘውም እንዴ? አላገኘውም? እርሱንና የትንሣኤውን ኃይል እንዳውቅ በመከራውም እንድካፈለው ወደ ሙታንም ትንሣኤ ልደርስ ቢሆንልኝ በሞቱ እንድመስለው እመኛለሁ ይላል። ገና አልገባኝም እያለ ነው። የምኑን ኃይል? የትንሣኤውን ኃይል። እዛ ላይ ነው ያለው ነገር። የተሰፋው ትልቁ ነገር ያለው እዛ ላይ ነው። ምኑን ማወቅ ላይ? የትንሣኤውን ንገሩኛ። የትንሣኤውን ኃይል። ለምን? በዛ የትንሣኤው ኃይል ውስጥ አንድ ነገር አለ ይላል። ወደ ሙታንም ትንሣኤ ሊደርስ። ትንሣኤው ያደረገው ምንድን ነው? ሞት ተሸነፈ አይደል? ሞት ተዋጠ። በምን? በትንሣኤው አይደል? ክርስቶስ ምን አረገ? ሞትን ድል ነስቶ ምን አረገ? ተነሳ ነው አይደል? አሁን የሚኖረው ህይወት በምን ያልሆነ ነው? ምንም አይዘው ነው። ሞት የማይዘው ምን
ህይወት አለው አሁን አይደል? ሞት ሊይዘው አይችልም። አሁን ጳውሎስ እንደዚህ ያለን ነው። ይህንን የትንሣኤ ኃይል ምን ለማድረግ እንዳውቀው፣ እንደውም ደግሞ አለ በምኑ ልመስለው? በሞቱ ልመስለው። ለምን ወደ ሙታን ምን ልደርስ? ትንሣኤ ልደርስ። በክርስቶስ የሚሞት ወይም በክርስቶስ የሞተ ሁሉ በክርስቶስ ምን ይላል? ይነሳል አይደል? ስለዚህ በክርስቶስ የሞተ ከክርስቶስ ጋር በሞቱ የተባበረ ሁሉ በምኑ ይተባበራል? በትንሣኤው ይተባበራል። ሰው በትንሣኤው ሲተባበር ምንም የማይዘው ህይወት ነው የሚኖረው ማለት ነው። ሞት የማይዘው ህይወት። ስለዚህ እሱን እንዳገኛል የህይወት የመጨረሻ ይሁን ከ80 ዓመት በኋላ ስላለው ሞቱ አይደለም ጳውሎስ እያወራ ያለው። እንደውም አንድ ክፍል ላይ ምን ይላል? በየዕለቱ ምን እንላለን ይላል? እንሞታለን ይላል። በየዕለቱ እንታረዳለን ይላል። ወይም ደግሞ በየዕለቱም ራሳችሁን ምን በሉ ይላል? ግደሉ ይላል። ለምን? ያቺ ስንት ቅንጣት ትዝ ትላችኋለች? በመጽሐፍ የተጠቀሰች ካልሞተች ካልበሰበሰች ምን አትልም? አታፈራ ማለት። እንድታፈራ ምን እንድትል ግን መበስበስ አለባት። እንድታፈራ መሞት አለባት። እሷ ካልሞተች ምን አትልም። ግን እዩ በሞቷ ምንድነው የምታረገው? ስትነሳ ብዙ ፍሬ ታፈር። ግን እኮ ምንድን ነበረች ስትዘራ? ለዓይን ማትታይ ነገር ናት። ግን ስትነሳ ስታፈራ ግን ብዙ ትሆናለች። እግዚአብሔር ክርስቶስን ያደረገው እንደዚህ ነው ያለ ነው። እርሱን ለማወቅ ምክንያቱም የተጠራበት ነገር ምን እንደሆነ ገብቶታል ጳውሎስ። የተጨረሰ ነገር ያለቀ ነገር እንዳልሆነም ገብቶታል። ገና በህይወቱ የሚሰራ ነገር እንዳለው ገብቶታል። መሞት እንዳለበት ገብቶታል። ገና በሞቱ ምን ልለው ይገባኛል ይላል? ልመስለው ይገባኛል። ምክንያቱም በሞቱ ካልመሰለው በቀር በትንሣኤው ምን ልንለው አንችልም፣ ልንተባበረው አንችልም። ቆላሲስ ላይ እንደዚህ የሚል ቃል አብረና በምዕራፍ 1 ቁጥር 15 ላይ አሁን ስለ ክርስቶስ ይነግረናል። የቆላሲስ መልእክት ምዕራፍ 1 ቁጥር 15 ላይ እርሱ የማይታይ አምላክ ምሳሌ ነው። እርሱ አይደል? ምንድነው? የሆነ ምንም ማይራል የማይታይ አለ አይደል? ደግሞ ሌላ ምን አለ? እርሱ የተባለለት አለ አይደል? ይሄ አሁን የሚታየው ምንድነው አለ? ምን እንደሆነ አሁን የማይታየው በሚታየው ምን አረገ ማለት ነው? ራሱ ምን አረገ? ራሱን ገለጠ፣ ራሱን አሳየ። እግዚአብሔር በማን መጣ ማለት ነው? በሌላ ቃል በክርስቶስ መጣ ማለት ነው አይደል? መጡና ሰዎች እንደዚህ ያሉት ደቀ መዛሙርቱ፣ የገዛ ደቀ መዛሙርቱ ጌታ ሆይ አሁን አንተን አውቀናል፣ አይተናል፣ አብን አሳየን ደግሞ አሉት። ምንድን ነበር ያላቸው? እንዴት እስከ ዛሬ ድረስ ከእናንተ ጋር ስኖር ይህን አታውቁም? እኔን ያየ እኮ ማንን አይቷል? አብን አይቷል። ለምን? እሱ የማይታየው አምላክ ምንድን ነው? ምሳሌ ነው። የሚታዩትና የማይታዩት ዙፋናት ቢሆኑ ወይም ጌትነት ወይም አለቅነት ወይም ስልጣናት በምድር በሰማይና በምድር ያሉት ሁሉ በእርሱ ተፈጥረዋልና ከፍጥረት ሁሉ በፊት ምንድነው? በኩር ነው። ከምን በፊት? ከፍጥረት ሁሉ በፊት በኩር ነው። ሁሉ በእርሱና ለእርሱ ተፈጥሯል። እርሱ ከሁሉ በፊት ነው። አሜን። ደግሞ ምን አለ? ሁሉም በእርሱ ተጋጥሟል። እርሱ የአካሉ ማለት የቤተ ክርስቲያን ምንድነው? ራስ ነው። እርሱም በሁሉ ፊተኛ ይሆን ዘንድ መጀመሪያ ከሙታንም ምንድነው? በኩር ነው። ስለዚህ አሁን የማን ትንሣኤ ብቻ አይደለም ማለት ነው ነገሩ። የዚህ ብዙ ሰዎች ሞተው ትንሣኤ ለራሳቸው ሳያገኙ ዛሬ ትንሣኤ ነው ብለው ያከብራሉ። ኖ እሱማ ተነስቶ ምን አለ? አርጓል። ምን ሊያደርግ? ብዙ ወንድሞችን ወዴት ሊስብ? ወደ ራሱ ክብር ሊስብ፣ ወደ ራሱ ትንሣኤ ሊስብ። አሁን ተራው የሰዎች ነው ማለት ነው። ምን ማድረግ? መነሳት። አሁን ለኛ ትንሣኤ የአንድ እሑድ ፕሮግራም አይደለም ማለት ነው። በአመት አንድ ቀን የሚመጣ አይደለም ማለት ነው። ትንሣኤ ህይወት ነው። ትንሣኤ ዕለት ነው። ትንሣኤ ወንጌል ነው አይደለም? ሃይማኖታዊው ክርስትና ትንሣኤን በዓል አድርጎታል
አትብሉ፣ አትጠጡ፣ ደስ አይበላችሁ፣ እንኳን አደረሳችሁ አትበሉ። ያን የፈረንጅ የኢየሱስን ምስል ለዘመዶቻችሁ እየላካችሁ ኢየሱስ ተነስቷል አትበሉ እያልኳችሁ አይደለም። በሉ፣ ግን የተጠራችሁበት ዓላማ እሱ አይደለም። እሱ አይደለም። እሱ አይደለም። እግዚአብሔር አሁን የጠራን አለ ምን እንድንን ነው? በሞቱ እንድንመስል። ምክንያቱም እሱ ራስ ነው አለ። ራስ ብቻ ተነስቶ ሕያው ሆኖ አካሉ ሊሞት አይችልም አይደለም። ምክንያቱም ለራስ እኮ ምን ያስፈልገዋል? አካል ያስፈልገዋል። ለአካልም ምን ያስፈልገዋል? ራስ ያስፈልገዋል። እዩ አካሉን እንዴት ሊሰራት እንደፈለገ ተመልከቱ። እርሱ የአካሉ ማለት ሌላ ነገር እንዳናስብ፣ ስለ አካሉ ስናስብ ሌላ ነገር እንዳናስብ፣ ስለ ሰውነት ብልቶቹ እንዳናስብ ኖ። የእሱ አካል ማለት ማናት አለ? ቤተ ክርስቲያን ናት አለ። የቤተ ክርስቲያን ራስ ነው። እርሱም በሁሉ ፊተኛ ይሆን ዘንድ ምንድን ነው? መጀመሪያ ነው። ከሙታንም በኩር ነው። ኢየሱስ ጌታ ነው። ስለዚህ አሁን አገልግሎታችን አለ ጳውሎስ፣ አሁን አገልግሎታችን ሰውን ወዴት ማምጣት ነው? ወደ ምኑ ማምጣት ነው አይደል? አብረን እናንብብ እስቲ ቁጥር 28 ላይ እንደዚህ ይላል፣ እኛም በክርስቶስ ፍጹም የሚሆን ሰውን። ቆላስይስ 1:28 ላይ እኛም በክርስቶስ ፍጹም የሚሆን ሰውን ሁሉ እናቀርብ ዘንድ ሰውን ሁሉ እየገሰጽን ሰውንም ሁሉ በጥበብ ሁሉ እያስተማርን የምንሰብከው ማንን ነው? ለምንድን ነው እርሱን የምንሰብከው? ለምንድን ነው ወጥቼ እዚህ አታድርግ፣ አትንካ፣ አትቅመስ ማለት? ለምንድን ነው ክርስቶስን ብቻ የምሰብክህ? ለምንድን ነው ክርስቶስን ብቻ የምንነግርህ? ወይም ለምንድን ነው ክርስቶስ ብቻ የምንነገር ያለበት? ሰውን ሁሉ እየገሰጽን አለ በምን እንድናደርግ፣ በማን እንድናቀርብ? በክርስቶስ ምን አይነት ሰው? ፍጹም የሚሆን ሰው። በክርስቶስ ፍጹም የሚሆን ሰው እናቀርብ ዘንድ። ምክንያቱም ይሄ በጣም ትልቅ ነገር ነው ይላል። ከፍ ብላችሁ እስቲ አንብቡት ቁጥር 25 ላይ ስለ እናንተ እንደተሰጠኝ የቤተ ክርስቲያን አገልጋይ፣ ስለ እናንተ እንደተሰጠኝ እንደ እግዚአብሔር መጋቢነት የእግዚአብሔርን ቃል ፈጽሜ እንድሰብክ እኔ የቤተ ክርስቲያን አገልጋይ ሆንኩ። ይህ ቃል ከዘላለምና ከትውልዶች ጀምሮ ተሰውሮ የነበረ ሚስጥር ነው። አሁን ግን ለቅዱሳኑ ምን ብሏል? ተገልጧል። ለቅዱሳኑ ምን ብሏል? ምንድን ነው የተገለጠው? ምንድን ነበረ ሚስጥር የነበረው? ለእነርሱም እግዚአብሔር በአሕዛብ ዘንድ ያለው የዚህ ሚስጥር ክብር ባለጠግነት ምን እንደሆነ ሊያስታውቅ ወደደ። ሚስጥሩም የክብር ተስፋ ያለው ክርስቶስ ምን መሆኑ ነው? በእናንተ ውስጥ መሆኑ ነው። አንድ ሰው አገኛለሁ በእኔ ውስጥ ክርስቶስ ነው የሚል ሚስጥሩ ይሄ ነው አለ። ለብዙዎች ምን ብሎ ነበር? ተሰውሮ ነበር። ለብዙዎች ክርስቶስ ከዛ የሚመጣ ነው፣ ከውጭ የሚመጣ ነው፣ ከሩቅ የሚታይ ነው፣ ከሩቅ የሚመጣ ነው። ግን የክብር ተስፋ ያለው ክርስቶስ እርሱ በየት ነው አለ? በየት ነው? በእናንተ ውስጥ ነው። በእናንተ ውስጥ ነው። አሜን አሜን። ይሄ ምንድን ነው አለ? የክብር ምን እንደሆነ፣ ባለጠግነት እንደሆነ። የሰው አይን ሁሉ በባለጠግነት ተይዟል አይደል? ምንድን ነው ለሰው ባለጠግነት? ጥሩ ነው አይደል? ብዙ መኪና ቢኖር፣ ብዙ ቤቶች ቢኖሩ ያ በጣም አሪፍ ነገር ነው። በጣም ጥሩ ነው፣ ይረዳናል አይደል? ግን እሱ ብቻ አይደለም የኛ ወንጌል፣ የኛ ህይወት እሱ ብቻ አይደለም። ሌላ ምን አለ? ባለጠግነት ደግሞ የሚባል ነገር አለ። ሃሌሉያ! ይህም ባለጠግነት አለ። ክርስቶስ በምናችን መኖሩ ነው? በእናንተ ውስጥ መሆኑ ነው። ይህ እግዚአብሔር አንዱ ልጁን እንዴት በሁላችን ውስጥ ምን ማድረግ እንደፈለገ ማየት እንደፈለገ ትዝ ይላችኋል። ራዕይ ዮሐንስ ያጠናን ሰዎች ራዕይ ዮሐንስ ምዕራፍ 1 ላይ ዮሐንስ አየሁኝ ይላል። አብረን አንብቦ ደስ ይለኛል። ምዕራፍ 1 ላይ አንድ የሚናገረኝን ቃል ለማየት ዘወር ስል ይላል
ምዕራፍ 1 ቁጥር 12 ላይ የሚናገረኝንም ድምፅ ለማየት ዘወር አልኩ። የሚናገረኝን ድምፅ ለማየት ዘወር አልኩ። ዘወርም ብዬ 7 የወርቅ መቅረዞች አየሁ። ምን አየሁ? 7 የወርቅ መቅረዞች አየሁ። በመቅረዞቹ መካከል የሰው ልጅ የሚመስለው ነው። ኢየሱስ ጌታ ነው። ምኖች አሉ? ዝም ብሎ 7 የተንጠለጠሉ ምኖች? የወርቅ መቅረዞች። መቅረዝ ምን እንደሆነ ታውቃላችሁ አይደል? የሆነ ብርሃን እንትን የሚያደርግ ነገር ነው አይደል? ግን በነዛ በ7ቱ የወርቅ መቅረዞች መካከል የሆነ ነገር አየሁ ይላል። ምን? የሰው ልጅ የሚመስለውን አየሁ። ትዝ ይላችኋል እነዛ 3ቱ ሰዎች እሳት ውስጥ ሲወረወሩ ሰውየው ምን አየሁ አለ? ያ የሰው ልጅ የሚመስለውን ምን አለ? አየ አይደል? አሁን ደግሞ እዚህ ጋር በመቅረዞቹ መካከል ምን አየሁኝ? የሰው ልጅ የሚመስለውን አየሁኝ። ምንድናቸው መቅረዞቹ? ቁጥር 20 ላይ የመቅረዞችን ትርጉም እንደዚህ ሲል ያስቀምጣቸዋል። በቀኝ እጅ ያያቸው 7ቱ ከዋክብትና የ7ቱ የወርቅ መቅረዞች ሚስጥር ይሄ ነው። ምንድን ነው ማለት ነው? ሚስጥር ነው። ስለዚህ ምን አይደለም ማለት ነው? መቅረዝ አይደለም ማለት ነው። ሚስጥር ነው። እሺ ሚስጥሩን ሲተረጉምለት ይዩት። 7ቱ ከዋክብት የ7ቱ አብያተ ክርስቲያናት መላእክት ናቸው። 7ቱ መቅረዞች 7ቱ አብያተ ክርስቲያናት ናቸው። አሁን በአብያተ ክርስቲያናቱ መካከል ምኑን ሲመላለስ አየሁ እያለ ነው? ማንን? የሰው ልጅ የሚመስለው። የዛሬ ባለ ራእዮቻችን ባዩ ቁጥር በተመለከቱ ቁጥር ምንድነው የሚያዩት? ምንድነው የሚያዩልን? ምንድነው የሚነግሩን? ዘንዶ አይደል? አዎ ዘንዶ ሊመጣ ነው ይላል። ዘንዶን አየሁት ይላል። ግን የሚናገረኝን ድምፅ ለማየት ዞር ስል አለ በዛ በ7ቱ ወርቅ መቅረዞች መካከል የሰው ልጅ የሚመስለውን ምን አልኩት? አየሁት። እንግዲህ ቤተክርስቲያን ከሆነች እነዛ 7ቱ አብያተ ክርስቲያናት ወይም 7ቱ የወርቅ መቅረዞች የሚወክሉት ቤተክርስቲያንን ከሆነ የሰው ልጅ የሚመስለውን ማን ነው ታዲያ? እሱ ማንን እንደሚመስል ማን ነው የሚመስለው? የሰው ልጅ። እዩ በነዛ በመቅረዞቹ መካከል የሚመላለሰው አንዱ ነው ማለት። ምናልባት በ7ቱ መቅረዞች ውስጥ እኮ ብዙ ምኖች ሊኖሩ ይችላሉ፣ ሰዎች ሊኖሩ ይችላሉ አይደል? ግን ያየው ማንን ነው? የሚናገረኝንም ድምፅ ለማየት ዞር ባልኩኝ ጊዜ ይላል በእነዚህ በወርቅ መቅረዞች መካከል የሰው ልጅ የሚመስለውን አሜን እሱ ማየት ይሁንልን አይደል? ትዝ ይሏቸዋል የኤማውስ መንገደኞች በመንገድ ላይ የሄዱ ተስፋ ቆርጠው። ምክንያቱም እዛ ጋር ምን ብለው አይተውታል? ተሰቅሎ አይተውታል። ሰው በጣም ተስፋ ያደረጋችሁት ነገር፣ ባለጸጋ ያደረገናል ያሉት ነገር፣ የእስራኤልን መንግስት ይመልሳል ያሉት ነገር፣ የአሳ እንትናቸውን ጥለውለት የተከተሉት ነገር ላይክ 3 ዓመት 4 ዓመት አብረውት ሲወጡ ሲወርዱለት የነበረው ሲነግስ በቀኙ ወይም በግራው ያረገናል ብለው ተስፋ ያደረጉት ያ ሰው ምን ሆነ? ተሰቀለ። ስለዚህ ጉዞ ጀመሩ እንደገና ወደ ኤማውስ ማለት ነው አይደል? እና ግን በመንገድ ላይ ይሄዱ ደግሞ ያወሩ ነበር። ላይክ 3 ዓመት 4 ዓመት ጊዜያችንን የሰጠነው ሰውዬ ምን አደረገ? ሞተ። ስለዚህ እንትን አደረገ እና መንገድ ላይ አይ ቲንክ እንግዲህ በጣም ተበሳጭተዋል። ግን እየሆሩ ነበር እኛ እኮ እስራኤልን ሊቤዥ ያለው እሱ መስሎን ነበረ። እንደዛ ነው እኮ የሚሉት ምዕራፍ 24 ላይ ታነባላችሁ ሉቃስ። ከዛ የሆነ ሰውዬ በመሃላቸው ምንድነው እንደዚህ እየተቃጠላችሁ እየጮኻችሁ የምታወሩት ነገር አላቸው። አንተ ደግሞ ምንድነው አልሰማ አታውቅ ብለው ይነግሩት ጀመሩ ነው አይደል? ከዛ መሸም እንደዛ ነው የሚለው መጽሐፉና ግባሉት ቤታቸው አስገቡት። ራት አቀረቡ። ራት ሊበሉ ሲሉ ቆርሶ ሰጣቸው። ያኔ አይኖቻቸው ምን አሉ ይላል? ተከፈተ። ያኔ ማን መሆኑን አወቁት። መስቀል ላይ ትተውት ነበር አይደል? ነው አይደል? ኢየሱስ ጌታ ነው። ግን እንዳያውቁት አይኖቻቸው ምን ብለው ነበር? ተይዘው ነበረ። ግን እኮ እሱ የት ነው? ከነሱ ጋር ነው አይደል? ጌታ የተባረከ አምላክ ነው። ዕብራውያን ምዕራፍ 2 ቁጥር 10 ላይ እንደዚህ ይላል።
ዕብራውያን ምዕራፍ 2 ቁጥር 10 ነው። ከ9 ጀምሬ አነባዋለሁ። ሁሉን ከእርሱ በታች ባስገዛ ጊዜ አልተገዛለት ምንም አልተወምና፣ አሁን ግን ሁሉ እንደተገዛለት ገና አናይም። ነገር ግን በእግዚአብሔር ጸጋ ስለ ሰው ሁሉ ሞትን ይቀምስ ዘንድ ከመላእክት ይልቅ በጥቂት አንሶ የነበረውን ኢየሱስን ከሞት መከራ የተነሳ የክብርና የምስጋናን ዘውድ ተጭኖ እናየዋለን። ብዙ ልጆችን ወዴት ሲያመጣ? ወደ ክብር ሲያመጣ። አሜን። ብዙ ልጆችን ወደ ክብር ሲያመጣ የመዳናቸውን ራስ በመከራ ይፈጽም ዘንድ ከእርሱ የተነሳ ሁሉ በእርሱ ሁሉ ለሆነ ለእርሱ ተገብቶታልና፣ የሚቀድሰውና የሚቀደሱት ሁሉ ከአንድ ናቸውና። ስለዚህም ምክንያት ስምህን ለወንድሞቼ እነግራቸዋለሁ፣ በማኅበርም መካከል በዜማ አመሰግንሃለሁ። ደግሞ እኔ በእርሱ እታመናለሁ። ደግሞ እነሆኝ እኔን እግዚአብሔር የሰጠኝንም ልጆች ሲል ወንድሞች ብሎ ሊጠራቸው አያፍርም። እነማንን? እነዚህ ምን ያላቸው? የጠራቸው። ጠርቷቸው ብቻ አይደለም፣ የልጁን መልክ እንዲመስሉ ምን ያላቸው? የወሰነላቸው። ኢየሱስ ጌታ ነው። ተወስኖልናል ማለት ነው። ምን እንድንሆን? የልጁን መልክ ምን እንድንመስል። አሜን። የተጠራ ነው። ለዚህ ነው የተጠራ ነው። ለዚህ ነው ወገኖች፣ የእግዚአብሔር ፕሮጀክት አሁን እያደረግነው ካለውም ነገር በላይ ምን ይላል? ያለፈ ነው። ለሃይማኖት አይደለም የጠራን፣ ለሆነ እንትን አይደለም የጠራን፣ ለሆነ ሴሬሞኒ አይደለም የጠራን። እግዚአብሔር የጠራን ለህይወት ነው። እግዚአብሔር የጠራን የልጁን መልክ እንድንመስል ነው። አሜን። እዩ፣ የልጁን መገለጥ፣ የልጁን መምጣት በጨለማ የነበረችው ዓለም ምን ታረግ ነበር? ትናፍቅ ነበር እኮ አይደለም? ምክንያቱም የልጁ መምጣት ማንን ስለሚያመጣ? አባቱን ስለሚያመጣ አይደለ? እግዚአብሔርን ስለሚያመጣ። እግዚአብሔር እኮ በክርስቶስ ምን አረገ? መጣ አይደለ? ቃልም ምን ሆነልን አለ? ስጋ ሆነ አይደለ? እግዚአብሔርን ያየው ማንም የለም። አንድያ ልጁ ግን ምን አረገው? ዩሲ እግዚአብሔርን ምን ማድረግ ችሏል ማለት ነው? ክርስቶስ መተረክ ችሏል ማለት ነው። ማንም ግን እግዚአብሔርን ምን ያለው የለም፣ ያየው የለም። በአንድ ልጁ ግን እግዚአብሔር ወደ ሰው መጣ። አሁን ያ ወደ ሰው የመጣው እግዚአብሔር ልጁ ከሄደ በኋላ ደግሞ ምን ማድረግ አልፈለገም? አብሮ መሄድ አልፈለገም። አንድ ነገር ነው ማድረግ የፈለገው፣ ከሰው ጋር መሆን ፈልጓል። እኔ አሁን እሄዳለሁ ወደ አባቴ ሲላቸው መጡና ምን አሉት? እኛን ለማን ትተህን ነው የምትሄደው አሉት። ነው አይደል? ከዛ ምን አላቸው? እሄዳለሁ ግን ምን እላለሁ? እመጣለሁ፣ በእናንተም ዘንድ ምን አደርጋለሁ? መኖሪያ አደርጋለሁ። ኢየሱስ ጌታ ነው። በእናንተም ዘንድ ምን አደርጋለሁ? መኖሪያዬን አደርጋለሁ። ለዚህ ነው ጳውሎስ ቆሮንቶስ ሰዎችን ሲመክራቸው እንደዚህ ይላቸዋል፣ ከእናንተ መካከል ማንም የበቃ ወይም ያልበቃ መስሎ ምን እንዳይቆጥር። ምክንያቱም ይልና ምን ይላል? ክርስቶስ በእናንተ እንዳለ ዘንድ ታውቁ ዘንድ እወዳለሁኝ ይላል። ኢየሱስ ጌታ ነው። አሁን ብቃታችን ከኛ እንደሚደረግ ከእንትና እንደሚደረግ ከዚህ ቦታ ከዛ ጋር በእንትና በኩል ያገኘነው አይደለም ማለት ነው። ብቃታችን ከማን እንደሚደረግ አይደለም፣ በእኛ እንደሚደረግ አይደለም። ይሄ ትህትና ነው ወገኖች፣ ነው አይደል? ይሄ ትህትና ነው። እና ምን አለ? ብዙ ልጆችን ወደ ክብር ሲያመጣ የመዳናቸውንም ራስ በመከራ ይፈጽም ዘንድ ከእርሱ የተነሳ በእርሱ ለሆነ ሁሉ ተገብቶታልና። እና ደስ የሚለው ምንድን ነው የሚለው? ስምህን ለምኖቼ ስምህን ለወንድሞቼ። ልጁ እኮ ነው እንደዚህ የሚለው አይደል? እዩ፣ ራሱ ዋጋ ከፍሎ ምን ያደርጋቸው? የተቤዣቸውን ያዳናቸውን እነዚህን ምን ብሎቸው ሲጠራቸው አያፍርም ይላል። ወንድሞቼ ነው አይደል? እኛ እኮ ከእስራኤል መንግስት ርቀን ከተስፋው እንደዚህ ሆነ በካልቾ ተብለን ምን ያልን ነበር? የተጣልን ነበርን፣ በጨለማ ነበርን፣ ኃጢአተኞች ነበርን፣ እንደዚህ ነበርን። ግን ራሱ ደግሞ ቤዛ ሆኖ ራሱ ዋጋ ከፍሎ ምን አደረገን ይላል። አሁን ሲጠራን አለ ምኖቼ ወንድሞቼ ብሏቸው ሲጠራቸው ምን አይልም ይላል፣ አያፍርም። ኢየሱስ ጌታ እና ለክርስቶስ ወንድሞቹ ነን ነው የስህተት ትምህርት ነው? ግድ የለም። የስህተት ትምህርትም ከሆነ ክርስቶስ የስህተት ትምህርታችን ይሆንልን ነው አይደል? ግን እሱ ምን አለ? አያፍርም። ምን ብሎ ሲጠራቸው እንደገና ምን ይላል? ስምህን ለወንድሞቼ እነግራቸዋለሁ፣ በማህበርም መካከል በዜማ አመሰግንሃለሁ።
እነሆኝ እኔ እግዚአብሔር የሰጠኝንም ልጆች ሲል ወንድሞች ብሎ ሊጠራቸው አያፍርም። ሃሌሉያ። እንደገና ደስ ይላል። እንግዲህ ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር ይኸውም ዲያብሎስ ነው። በሕይወታቸው ሁሉ ስለ ሞት ፍርሃት በባርነት ይታሰሩ የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ። የአብርሃምን ዘር ይዟል እንጂ የያዘው የመላእክትን አይደለም። የማንን ዘር ይዟል? የአብርሃም ዘር ይገባችኋል አይደል? ምንድን ነው የአብርሃም ዘር? ያ የምኑ ቃል ያለበት ያንን ተካፈለ። ስለዚህ ያን የተስፋው ቃል ያን ወንጌል ያገኘን ሁሉ የማን ልጆች ነን? የአብርሃም ልጆች ነን ነው አይደል? በዛ ተስፋ ማለት ነው። ይስሐቅ ምናችን ነው? አሁን ወንድማችን ነው። እርሱም ማን ይላል ጳውሎስ? ስለ ይስሐቅ ያወራና እርሱም ማን ይላል? ክርስቶስ ይላል። ይሲ ያን ተካፍሏል ኢየሱስ። አሜን። አንድ የመጨረሻ ክፍል አብረን ሁለተኛ ቆሮንቶስ ምዕራፍ 3 ላይ ሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 18 ላይ ግን ከ12 ጀምሬ አነበዋለሁ። እንግዲህ እንዲህ ያለ ተስፋ ካለን እጅግ ገልጠን እንናገራለን። ምን ካለን? እንዲህ ያለ ተስፋ ካለን ኢየሱስ ጌታ ነው። ወገኖች ማንንም እንድትመስሉ አልተጠራችሁም። እግዚአብሔር የጠራችሁ ልጁን ኢየሱስን እንድንመስል። ድሮ ትምህርት ቤት እያለን በጣም የምትወዱት አስተማሪ ከነበረ እንደው ሳድግ እሱን ነው አይደለም፣ ሰው የሆነ ብቻ አይዶል የምታረጉት ሰው ካለ እሱን ለመምሰል እሱን ለመሆን ቸርችም ስንመጣ ደግሞ ከፊት የምናያቸው ሰዎች አሉ። እነሱን ለመሆን ነው። እግዚአብሔር ግን ጠራኋችሁ የሚለን ማንን እንድንመስል ነው? አሜን። ማንን እንድንመስል? ልጁን እንድንመስል። እንግዲህ እንዲህ ያለ ይሄ ትልቅ ተስፋ ነው። እጅግ ገልጠን እናገራለን። የዚያን ይሻር የነበረውን መጨረሻ ትኩር ብለው የእስራኤል ልጆች እንዳይመለከቱ በፊቱ መጋረጃ እንዳደረገ እንደ ሙሴ አይደለንም። ነገር ግን ሐሳባቸው ደነዘዘ። ብሉይ ኪዳን ሲነበብ ያ መጋረጃ ሳይወሰድ እስከ ዛሬ ድረስ ይኖራልና በክርስቶስ ብቻ የተሻረ ነውና። ነገር ግን እስከ ዛሬ ድረስ የሙሴ መጽሐፍት በተነበቡ ጊዜ ሁሉ ያ መጋረጃ በልባቸው ይኖራል። ወደ ጌታ ግን ዘወር ባለ ጊዜ ሁሉ መጋረጃው ይወሰዳል። ጌታ ግን መንፈስ ነው። የጌታ መንፈስ ባለበት በዚያ አርነት አለ። እኛም ሁላችን እዚህ ሳጥን ውስጥ የከተተን ነው። እኛም ሁላችን ሰው ሁላችን ማለት ስንቶቻችን ማለት? እኛ ሁላችን። አሜን። ልዩነት አላደረገም። ነቢዩን፣ ሐዋርያውን፣ ፓስተሩን አላለም። እኛም ስንት? ሁላችን። ምን በመጋረጃ ምን በማይል ፊት። ለምንድን ነው በመጋረጃ ፊታችን መከደን የሌለበት? በመጋረጃ ፊቴን ከሸፈንኩት ማን መሆኔን ማን አይታወቅም ማለት። አሁን ደግሞ እዚህ ሌላ መልክ አለን እያለን ነው አይደለም? እሱም ያንን መልክ እንድንመስል ምን ብለናል እያለን ነው? ተጠርተናል እያለን ነው። ሰው መጋረጃ ካረኩኝ ምን ሸፍኛለሁ ማለት ነው? ያንን መልክ። ምክንያቱም አሁን እኮ ያንን መልክ ነኝ እያልኩ ነው አይደለም? ልክ ሰው ክርስቶስን ሲያይ ማንን እንዳየ፣ እግዚአብሔርን እንደሚያይ፣ እግዚአብሔርን እንደሚረዳ፣ እግዚአብሔርን እንደሚያውቅ። አሁን ደግሞ አለ እኛም ሁላችን በመጋረጃ ምን በማይል ፊት፣ በማይከደን ፊት። መጋረጃ ከሌለ፣ ፊታችን ላይ የተሸፈነ ነገር ከሌለ ሰው ሁሉ ፊታችንን ምን ይላል? ያያል። አሁን ስለዚህ ፊት አይደለም። ይሄን አፍሪካዊ ፊት አይቶ ማንም ክርስቶስን አያየውም አይደለም? ምክንያቱም ለሁሉም ሰው ክርስቶስ ነጭ ነው አይደለም? እኔ ደግሞ አይደለሁም። መጽሐፉ ግን ስለሌላ ምን እያወራ ነው ማለት ነው? የሆነ ፊት አለ እያለ ነው። የሆነ መልክ አለ እያለ ነው። ስለዚህ አይደለም የጂሰስ መልክ ማለት ነው አይደል? በመጋረጃ ምን በማይል ፊት፣ በማይከደን ፊት ኢየሱስ ጌታ። እሱ ልክ እንደተሰቀለ እኮ ምኑ ተቀደደ? ስለዚህ ልክ እሱ እንደተሰቀለ የቤተ መቅደሱ መጋረጃ ለሁለት ተቀደደ። አሁን ኦርቶዶክስ ቸርች ስትሄዱ መጋረጃዎቻቸው በሙሉ ለሁለት የተቀደዱ ናቸው። ግን ደግሞ ልክ ቅዳሴ ሲጀምሩ እንትኑ ይዘውታል። ስለዚህ ውጭ ያለው ሰውዬ ውስጥ ምን እየተደረገ እንደሆነ ምን ማለት አይችልም። እስቲ ምኑ አለ ማለት ነው?
ያ በጨርቅ ወስደውት ነው እነሱ። ለእናንተ ከዛ ያለፈ እንደሆነ ተስፋ አደርጋለሁ። ጨርቅ እንዳልሆነ ነው አይደለ? በመጋረጃ በማይከደን ፊት የጌታን ክብር ምን እያለን ይሲ ፊታችን ለካ ሲገለጥ ሲታይ የሚታየው ምናችን አይደለም። አደራችሁን ግንባራችሁን ይሄ የሆነ እንትን ተለቅለቃችሁ እንዳትመጡና ደግሞ ይሄው ያብለጨለጭና እንዳትሉኝ። በመጋረጃ በማይከደን ፊት የጌታን ክብር ምን እያለን እንደ መስታወት ምን እያደረግን እያብለጨለጭን መንፈስ ከሚሆን ጌታ እንደሚደረግ ምን እንል ዘንድ የትኛው መልክ የቱ ያን መልክ የክርስቶስን መልክ የተጠራ ነው። ለዚህ ነው ምኑን እንድንመስል የልጁን መልክ። አሁን ልጁ መታየት ይፈልጋል ማለት ነው። በማን? በእኛ። ክርስቶስ በዚህ ምድር ኖሮ ማንን አሳየ? አባቱን አሳየ አይደለ? አባቱን አሳየ። አባቱ ምን አደረገላቸው? ገለጠላቸው። እኔ ራሴን ክብር አልፈልግም ማለት ነው እኮ አይደል? እዚህ የማንን ክብር ነው ማስቀድመው እያላቸው? የአባቴን ክብር። ምክንያቱም እዚህ የመጣው ማንን ሊያሳይ ነው? አባቱን ሊያሳይ። አሁን ደግሞ አለ እኛ ኢየሱስ ጌታ ነው። አሁን ደግሞ እኛ ምን እናደርግ ዘንድ? ያን መልክ ምን እንል ዘንድ? እንመስል ዘንድ። ሃሌሉያ አሜን። እንግዲህ ተጠርተናል። ያ የጠራን ምን አለው? ሐሳብ አለው። ሐሳብ አለው። ሐሳቡ ደግሞ ነገር ሁሉ ለምንድን ነው እንደተባለ? ለበጎ ነው እንደተባለ። ልጁን የጠራቸው እነዚያን የልጁን መልክ እንዲመስሉ እንዴት እነሱ ላይ ደግሞ እንትን እንዳደረገ ተመልከቱ። ኢንቨስትመንት እንዴት እንዳደረገ ኢንቨስት እንዳደረገ ተመልከቱ። አጸደቃቸው፣ አከበራቸው። ሃሌሉያ። ምክንያቱም ምን እንዲሆኑ ስለሚፈልግ? የልጁን መልክ እንዲመስሉ ስለፈልግ። አሜን። እሺ እንቆምና እንጸልይ። ጌታ ይባረክ። ወገኖቼ ልካችሁ ዋጋችሁ ሌላ እንደሆነ የነገራችሁ ነገር ካለ ንገሩት ዛሬ። ኢየሱስ ጌታ ነው። የስ ዋጋችን ልኬ ክርስቶስ ነው። አሜን። የስ እሱን እንድመስል የተጠራው ነኝ። ሃሌሉያ። በዚህ ጨለማ ዘመን፣ በዚህ ጨለማ ዓለም ሃሌሉያ እሱን የክብሩን ፊት ጸዳል እንድንሆንለት ወገኖቼ። በእናንተ በእኛ ያለው ክርስቶስ ደካማ አይደለም። እሱ ሞትን ያሸነፈ ነው። ሃሌሉያ። እሱ ሁሉን ድል የነሳ ነው። ሃሌሉያ። እግዚአብሔር ሆይ በልጅ መልክ ስላየህን ዛሬ ብዙ ልጆችን ስላየህ አባት ሆይ እናመሰግናለን። እንባርካለን። መቅደስህን በልጅ መልክ ስለሞላው ጌታ ሆይ ሕይወታችንን በልጅ መልክ ስለቀደስከው ስላጠንከው አባት ሆይ መጋረጃው ስለተቀደደልን ጌታ ሆይ ይህንን ፊት ይህንን ክብር ስለማንሸፍነው ስለማንሰውረው አባት ሆይ እንባርካለን። በእኛ ራስህን ስለሳልክ በእኛ ራስህን ልትገልጥ ስለወደድክ በእኛ ስለመጣህ በእኛ ስላደርክ አባት ሆይ እንባርካለን። በእኛ ራስህን ልታሳይ ስለፈቀድክ ጌታ ሆይ ደግሞ ስላከበርከን አባት ሆይ በዚህ በምትሰራበት በመጨረሻው ዘመን ደግሞ ገንዘቦች ስላደረከን በዚህ የሚናቅ የማይረባ የማይጠቅም አንዳች ስለሌለ ጌታ ሆይ ለሁላችን ዓላማ ስላለ ለሁላችን ሐሳብ ስላለ ቅዱስ ሐሳብ ስላለ አንድ ሐሳብ ስላለ ደግሞ በዚህ ሐሳብ ሁላችንን ስለምታስማማን አባት ይህ ምክራችን ስለሚሆንልን ይህ ወንጌላችን ስለሆነልን እንባርካለን። ከፍ ላለ ነገር ስለጠራህን አባት ከምናውቀው ከምናስበው በላይ ድንቅ ለሆነ ነገር ስለጠራህን ለዛ ስላጨህን ለዛ ስለመረጥከን ለዚያ ስለቀደስከን ለዛ ስለለየህን እግዚአብሔር ሆይ እንባርካለን። ለዚህ መንግስት ካህናት ስላደረግከን አባት እጆችን በእኛ ላይ ስላደረግ ሴቶችን ወንድሞችን ልጆችህን ጌታ ሆይ ሁሉ አንድ ስላደረግ አባት በዚህ ደካማ ባሪያ የማይጠቅም ግሪካዊ ጌታ ሆይ ጨዋ የገሊላ ሰው ስለሌለ ነገር ግን በዚህ አንዱ ልጅ ስላለ እንባርካለን። በዚህ በመቅረዙ መካከል በመቅረዞቹ መካከል የሰው ልጅ የሚመስለው ነው ስላየነው ዛሬ እግዚአብሔር እሱን ስላሳየህን እርሱ በእኛ ጉባኤ ስለተመላለሰ ጌታ ሆይ እሱ ስለነካን እሱን ስላየነው እሱን መዓዛውን ስላሸተት ነው አባት ሆይ እንባርካለን።
ከፍ ከፍ እናደርጋለን። ዘመናችንን ሁሉ በዚህ ስለምትዋጀው እንወድሃለን። በኢየሱስ አሜን።